ያሬድና ዜማው አዘጋጅ ሊቀ ካህናት ወይም ርዕሰ ደብር ጡመ ልሳን ካሳ 1981 ዓመተ ምህረት አዲስ አበባ በትንሳኤ ዘጉባኤ ማተሚያ ቤት ታተመ። ገጽ 185 ምዕራፍ 6 ላይ ይህ መጽሐፍ ስለ ቅዱስ ያሬድ የዜማ ምልክቶች ያብራራውን እናደምጣለን። በቅዱስ ያሬድ ጊዜ የነበሩ የፊደል ቅርጽ የሌላቸው ምልክቶች ስማቸውና ትርጉማቸው። በመሰረቱ ምልክት ሲባል የአንድ ነገር ማረጋገጫ፣ ማስረጃ፣ ማወቂያ፣ ማስገንዘቢያ ማለት ነው። በዚህ መሰረት ምልክት የሚለው ቃል በቤተ ክርስቲያን ትምህርት ቤት ብቻ ሳይሆን በሌላም ቦታ ላይ ገብቶ ሊያገለግል ይችላል። ስለዚህ ምልክት የሚለው ቃል በቤተ ክርስቲያን ትምህርት ቤት ገብቶ ሊያገለግል የሚችለው በዜማ፣ በትርጓሜ፣ በንባብና በመሳሰሉት ነው። ይኸውም የዜማ ምልክት፣ የትርጓሜ ምልክት፣ የንባብ ምልክት እየተባለ ይጠራል። ስለዚህ አንድ የዜማ አይነት ትውልድ የሚከተለው ትምህርት ከሆነ መመሪያና ሕግ ወይም ምልክት ወይም ኖታ እንዲኖረው ግዴታ ነው። ለምሳሌ የሂሳብ አሰራርን ብንመለከት ለመደመሩም ሆነ ለመቀነሱ፣ ለማብዛቱም ሆነ ለማካፈሉ፣ በአጠቃላይ ለአሰራሩ መመሪያ ሕግ ወይም ምልክት አለው። ይህን ምሳሌ በማድረግ የሀገር ውስጡንም ሆነ የውጭውን ዓለም የዜማ ይዞታ ብንዳስስ ያለ ሕግና ያለ መመሪያ ወይም ያለ ምልክት የሚመራ ዜማ በዘመናችንም ሆነ ቀደም ሲል አለመኖሩን ለመረዳት ያስችለናል። ለዚህም የፈረንጆቹን እንደ ምሳሌ አድርገን ብንወስድ የዜማ ድምፅ ያለውን የጊዜ ዋጋ ወይም ድምፅ ያለውን የጊዜ ርዝመት የሚያመለክቱ ምልክቶች አሏቸው። ምክንያቱም የቀንም ሆነ የሌሊት ስፍረ ሰዓት የሚለካው በሰኮንድና በደቂቃ ከዚያም በሰዓት እንደመሆኑ መጠን እንደዚሁም የድምፅ ቆይታ የሚለካው ከላይ እንደተጠቀሰው በምልክት ወይም በኖታ ስለሆነ ነው። እንግዲህ ለመግቢያ ያህል ይህንን ማብራሪያ ካቀረብን በኋላ ወደ ተነሳንበት ዓላማ ስናመራና ከዓላማውም ሳንወጣ የሀገር ውስጡንና የውጭውን የዜማ ምልክትና አጠቃቀም ተራ በተራ ለማቅረብ ስንሞክር ቅድሚያውን ግን ለሀገራችን የዜማ ምልክት በመስጠት ይሆናል። እንደሚታወቀው ሁሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማ የሚመራበት መደበኛ ምልክት አለው። ይኸውም ቅዱስ ያሬድ የዜማውን ምድብ ግዕዝ፣ እዝልና አራራይ ብሎ በሶስት መድቦ ያቅርበው እንጂ ማንኛውንም ምንባብ ለማዜም የሚያስችል የምልክት መመሪያ አይደለም። ሆኖም ቅዱስ ያሬድ በዘመኑ ብዙ ነው ባይባልም ለዜማው መመሪያ የሚሆኑ የፊደል ቅርጽ የሌላቸው 8 አይነት ምልክቶች እንደነበሩት ይነገራል። ያም ቢሆን የጀመረው እንጂ ወሰነው ማለት እንደማይቻል ሊቃውንቱ ይናገራሉ። በሱ ጊዜ ነበሩ የሚባሉትና የፊደል ቅርጽ የሌላቸው ምልክቶች የሚከተሉት ናቸው። አንደኛ ድፋት፣ ሁለተኛ ሂደት፣ ሶስተኛ ቅናት፣ አራተኛ ይዘት፣ አምስተኛ ቁርጥ፣ ስድስተኛ ጭረት፣ ሰባተኛ ርክርክ፣ ስምንተኛ ደረት። እነዚህ ናቸው። በአንድ ሲተነተኑና ሲብራሩ የሚከተለውን ብሂል ወይም አባባል ይዘው ይገኛሉ። አንደኛ
ድፋት ድፋት ማለት ድምፅህንና አንገትህን ወደ ታች እርግጥ አድርገህ ደፍተህ ትንፋሽህን ወደ ሆድህ ውስጥ መልሰህ አዚም ማለት ነው። ሁለተኛ ሂደት ሂደት ማለት አንድ አውራ ጎዳና እንደ ቦይ ውሃ ሰተት ብሎ እንደሚሄድ አንተም አትቁም አታቋርጥ ምንም ነገር ሳትይዝ ሰተት ብለህ ሂድ ማለት ነው። ሶስተኛ ቅናት ቅናት ማለት በዜማው ንባብ መጨረሻ ያለውን አንዱን የፊደል ዘር ወይም ቃል ይዘህ አንገትህን ወደ ላይ አቅንተህ በማጋነን ድምፅ አዚመህ አቁም ማለት ነው። አራተኛ ይዘት ይዘት ማለት ዜማው እንደ ንባብ በፍጥነት ሲነገር ከመካከሉ አንዱን የፊደል ዘር ወይም ቃል ያዝ አድርገህ አዚም ማለት ነው። አምስተኛ ቁርጥ ቁርጥ ማለት ዜማውን ስታዜም ድምፅህን በኃይል ቁርጥ አድርገህ ወደ ታች ትንፋሽህን አምቀህ ማዜምህን አቁም ማለት ነው። ስድስተኛ ጭረት ጭረት ማለት በዜማው መካከል ያለውን ንባብ አንዱን የፊደል ዘር ወይም ቃል ጎተት ወይም ሳብ አድርገህ አንገትህን ወደ ላይ አቅንተህ አዚም ማለት ነው። ሰባተኛ ርክርክ ርክርክ ወይም አረክርክ ማለት ዜማው እንዲረዝም በላዩ ላይ እየረከረክህ መጨመርና ማስረዘም ማለት ነው። ስምንተኛ ደረት ደረት ማለት ፊት ለፊት ወይም ደረት ለደረት ቀጥ ብሎ በጉልህ ድምፅ በጉረሮ የሚነገር ማለት ነው ሲሉ ሊቃውንቱ ያትታሉ። ከነዚህ ከስምንቱ ምልክቶች ሌላ በተጨማሪ የፊደል ቅርጽ ያላቸው ድርስና አንብር የተሰኙ ሁለት ምልክቶች በቅዱስ ያሬድ ጊዜ እንደነበሩ ይነገራል። ይህም ወበመዝሙር ዘአሰርቱ አውታሪሁ 10 አውታር ባለው በገና አመሰግንሃለሁ ካለው ከቅዱስ ዳዊት የበገና አውታር ቁጥር ጋር ለማመሳሰል የተወሰነ መሆኑን የቤተክርስቲያናችን ሊቃውንት ያስተምራሉ። ከዚህ ቀጥሎ ስለ ትርጓሜያቸው አሁንም ከሊቃውንቱ የተሰጡትን አስተያየቶች እናቀርባለን። አንደኛ ድፋት ድፋት የሚለው ምልክት ርደትን ከወዲያ ወዲህ መምጣትን ያመለክታል። ይህም ማለት ጌታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ወደዚህ ዓለም በመምጣት ከቅድስት ድንግል ማርያም ተወልዶ ሰው መሆኑን የሚያስረዳ ነው። ሁለተኛ ሂደት ሂደት የሚለው ምልክት መሄድን፣ መጓዝን፣ መራመድን የሚያሳይ ሲሆን በሌላ በኩል ደግሞ መድኃኒታችን ኢየሱስ ክርስቶስ እንደ ሰው ተወልዶ ካደገ በኋላ ከመጥምቁ ዮሐንስ ቀጥሎ በኢየሩሳሌም ከተሞች እየተዘዋወረ ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት እያለ ማስተማሩንና በዕለተ ስቅለቱም ጊዜ በጲላጦስ ፊት ተከሶ ሲቀርብ ለምርመራ ሲሉ አንድ ጊዜ ወደ ሐና አንድ ጊዜ ወደ ሄሮድስና ወደ ጲላጦስ መመላለሱን ይገልጣል። ሶስተኛ ቅናት ቅናት የሚለው ምልክት መድኃኒታችን ኢየሱስ ክርስቶስ
ድውይ መፈወሱን፣ ለምጽ ማንጻቱን፣ ጎባጣ ማቅናቱን፣ እውር ማብራቱንና ሙት ማስነሳቱን አይሁዶች አይተው የቀኑበት መሆኑንና ከዚያም አልፈው ተርፈው እንዲሰቀል ማድረጋቸውን ያስተምራል። አራተኛ ይዘት። ይዘት የሚለው ምልክት ከላይ እንደተገለጠው አይሁዶች በትምህርቱና በተአምራቱ ከቀኑ በኋላ ከሳሽና መስካሪ ሆነው በሐሰት ማስያዛቸውን ይገልጣል። በተአምራቱ ከቀኑ በኋላ በትምህርቱና በተአምራቱ ከቀኑ በኋላ ከሳሽና መስካሪ ሆነው በሐሰት ማስያዛቸውን ይገልጣል። ከዚህም ሌላ ኩሉ እሁዝ ውስተ እዴሁ አሐዚ ዓለም በእራሁ ሁሉ በእጁ ያለ ዓለምን በመዳፉ የያዘ አምላክ መሆኑን ያስተምራል። አምስተኛ ቁርጥ። ቁርጥ የሚለው ምልክት ምንም እንኳን አይሁዶች ጌታችን ኢየሱስ ክርስቶስን በሐሰት ቢያስይዙትም ቅሉ ለሚደርሰው ጸዋትወ መከራ ሁሉ ፊቱን ወደ ኋላ ሳይመልስ ሞትን ለመቀበልና አዳምን ለማዳን ቆርጦ መነሳቱን በግልጽ ያሳያል። ስድስተኛ ጭረት። ጭረት የሚለው ምልክት የመድኃኒታችን የኢየሱስ ክርስቶስ ግርፋቱን ያስረዳል። ሰባተኛ ርክርክ። ርክርክ የሚለው ምልክት ሲገረፍ የተንጠባጠበውን ደሙን ወይም ነጠብጣበ ደሙን ይገልጣል። ስምንተኛ ደረት። ደረት የሚለው ምልክት መድኃኒታችን ኢየሱስ ክርስቶስ ሁሉን ከፈጸመ በኋላ በክብር ወደ ሰማይ ማድረጉን ያስተምራል። ዘጠነኛ ድርስ። ድርስ የሚለው ምልክት ነቢያት ይወርዳል፣ ይወለዳል፣ ይሞታል፣ ይነሳል፣ ወደ ሰማይም ያርጋል ሲሉ የተነበዩት ትንቢት ሁሉ አንዱም ሳይቀር በሙሉ ደርሶ መፈጸሙን ያረጋግጣል። አስረኛ አንብር። አንብር የሚለው ምልክት ሁሉን ከፈጸመ በኋላ በአባቱ ቀኝ መቀመጡን የሚያስረዳ መሆኑን ሊቃውንቱ ያስተምራሉ። ከነዚህ ውጪ ሆነው በአሁኑ ጊዜ እንደ አሸን በዝተው የሚገኙትን ምልክቶች ግን በየጊዜውና በየዘመኑ የተነሱ ሊቃውንት የድጓው ዜማ የሚመራበትን መደበኛ ምልክት ለማስገኘት ሲሉ ብዙ ጊዜ ሙከራ በማድረግ እንዳሳለፉ ይነገራል። ሆኖም ሙከራቸው መልካም ውጤት እያሳየ በመሄዱና እድገትም በማምጣቱ የምልክቱ ውጤት ትክክለኛ ቦታውን አገኘ የሚባለው በ1535 ዓመተ ምህረት በአጼ ገላውዲዮስ ዘመነ መንግስት አዛዥ ጌራና አዛዥ ራጉኤል በተባሉ በተድባበ ማርያም ሊቃውንትና ከነሱም በኋላ በተነሱ ምሁራን ጥረት ጭምር መሆኑ ይተረካል። ይህንንም ታሪክ ነገስቱ ሲገልጽ ወበመዋዕሊሁ ይህንንም ታሪከ ነገስቱ ሲገልጽ ወበመዋዕሊሁ ለንጉስ ገላውዴዎስ ተንስኡ አዛዥ ጌራ ወአዛዥ ራጉኤል ካህናት ማእምራነ ዜማ ወወጠኑ አውጽኦ ምልክት ዘድጓ ሲል ይገኛል። ይህም ወደ አማርኛ ሲተረጎም በአጼ ገላውዲዮስ ዘመነ መንግስት አዛዥ ጌራና አዛዥ ራጉኤል የተባሉ የዜማ ምሁራን የድጓን ምልክት ማዘጋጀት ጀመሩ ማለት ነው። ምልክቶቹም በዘር ገብተው የሚያገለግሉበት በጣም በርከት ያሉ ሲሆኑ ከአውሮፓ የሙዚቃ ኖታ ወይም የፊደል ምልክቶች ጋር ግን የሚመሳሰሉት ከላይ የጠቀስናቸው 8ቱ የድጓ ምልክቶች ብቻ ናቸው። ይህም ሲባል መልካቸው ይመሳሰላል ማለት ሳይሆን ይዞታቸው ተመሳሳይነት ያላቸው መሆኑን ለመለየት ነው። በአጠቃላይ የምልክቶቹ በጥራት ተቀነባብሮ መዘጋጀት ለተማሪዎች አመቺ መንገድ ሊፈጥር በመቻሉ ሊቃውንቱም ምንጊዜም ቢሆን ሊታወሱና ሊመሰገኑ ይገባቸዋል። ስለዚህ የእኛንና የአውሮፓውያንን የፊደል የዜማ ምልክቶች ለማነጻጸር ይቻል ዘንድ ከላይ ሀተታቸውንና ትርጉማቸውን የገለጥንላቸውን
8ቱን ምልክቶች ከአውሮፓውያኑ የፊደል ምልክቶች ወይም ኖታዎች ጋር ከዚህ እንደሚከተለው ጎን ለጎን አስቀምጠናቸዋልና ሁሉንም በጥንቃቄ መመልከቱ ማንኛውም ዜማ ያለ ምልክት እንደማይሄድ ለመገንዘብ ያስችላል ብለን እንገምታለን። የአውሮፓውያን የሙዚቃ ምልክት ፊደሎች መመሪያ። እነሱም አጠራራቸው በእንግሊዝኛ ሲ፣ ዲ፣ ኢ፣ ኤፍ፣ ጂ፣ ኤ፣ ቢ፣ ሲ፣ በሌላ አጠራር ደግሞ ዶ፣ ሬ፣ ሚ፣ ፋ፣ ሶል፣ ላ፣ ሲ ወይም ቲ፣ ዶ ተብለው ይጠራሉ። እነዚህን የሙዚቃ ፊደሎች ዓለም በዚሁ አጠራር የሚጠቀምባቸው ሲሆን እነዚህ ፊደላት በመቅጠንና በመወፈር ምት ሲጨመርባቸው የሙዚቃን ድምፅ በተቀነባበረ መልኩ ይሰጡናል ማለት ነው። አሁን የቀረበው የሙዚቃ ፊደላትን ስም አጠራር ብቻ ሲሆን ከላይ የተጻፉት ፊደላት ከአምስቱ መስመር በላይና በታችም ይጻፋሉ። ከታች ሲጻፉ ወፍራም ድምፅ፣ ከታች ሲጻፉ ወፍራም ድምፅ፣ ከላይ ሲጻፉ ደግሞ ቀጭን ድምፅን ያመለክቱናል ሲሉ የያሬድ ሙዚቃ ትምህርት ቤት ዲሬክተር የሆኑት ተክለ ዮሐንስ ዝቄ ገልጸውልኛል። ምልክቶቹም ቁጥራቸው 7 ናቸው። ከነዚህ ሌላ ግን ስራ የሆኑትን ከአማርኛም ሆነ ከቅኔ ዘር የተገኙትንና ከኋላ ሊቃውንትም ተዘጋጅተው የተጨመሩትን ምልክቶች ከነዘራቸውና ከነ ምህፃራቸው ለተማሪዎችም ሆነ ለተመልካች ይበልጥ ዕውቀትን ይሰጣሉ ብለን በበኩላችን ስላመንባቸው የምልክቶቹን የፊደል ተራ በመከተል ዜማው ከነ ምልክቱና ከነዘሩ በምዕራፍ 7 ተዘጋጅቶ ከዚሁ ጋር ተያይዞ ስለሚገኝ በጥንቃቄ መመልከቱ የሁሉንም ገጸ ባህሪ በቀላሉ ለመረዳት እንደሚያስችል ተስፋ እናደርጋለን።